ቢትጌት በኤድጀድ የተሰኘው ታዋቂ የክሪፕቶ ምንዛሬ መገበያያ መድረክ የኢትዮጵያ ብርን (EDB) ከፒያ2ፒ የግብይት ዝርዝሩ ውስጥ በቋሚነት ማስወጣቱን አስታውቋል። መድረኩ ባወጣው ይፋዊ የሆነው መግለጫ መሠረት እንደ ልስድድ ቢትክ እና ኤድህ ያሉ ዲጂታል ንብረቶችን በቀጥታ በኢትዮጵያ ብር መግዛትም ቢትጌት ለዚህ እርምጃው በግልጽ የሰጠው ዝርዝር ምክንያት ባይኖርም ውሳኔው የመጣው የኢትዮጵያ ብሔራዊ ባንክ ከወራት በፊት በዲጂታል መድረኮች በሚደረጉ የኢትዮጵያ ብር ተኮር ግብይቶች ላይ የሰጠውን ጥብቅ ማስጠንቀቂያ ተከትሎ እንደሆነ ይታመናል። የኢትዮጵያ ብሔራዊ ባንክ (ንቤ) ከዚህ ቀደም በዲጂታል ንብረቶች ላይ ያለው ቁጥጥር እጅግ ጥብቅ መሆኑንና ያለ ዕውቅና የሚደረጉ የገንዘብ ዝውውሮች ሕገወጥ እንደሆኑ በተደጋጋሚ ሲገልጽ ቆይቷል። የኢትዮጵያ ብሔራዊ ባንክ (ንቤ) ከዚህ ቀደም በዲጂታል ንብረቶች ላይ ያለው ቁጥጥር እጅግ ጥብቅ መሆኑንና ያለ ዕውቅና የሚደረጉ የገንዘብ ዝውውሮች ሕገወጥ እንደሆኑ በተደጋጋሚ ሲገልጽ ቆይቷል። በህቤት፣ ባይናንስ እና አክች መሰል የኢትዮጵያ ብርን የማስወጣት ውሳኔ እርምጃ ወስደዋል። በእነዚህ መድረኮች ላይ በቀጥታ በኢትዮጵያ ብር ክሪፕቶ መግዛት ሆነ መሸጥ አይቻልም። አሁን ላይ ቢትጌት ይህንኑ መስመር ተከትሏል። ውሳኔዎቹ በዲጂታል ንብረቶችና በሀገር ውስጥ ገንዘብ መካከል የነበረውን የቀጥታ ግንኙነት ይዘጋዋል። ቲክቫህ ኢትዮጵያ ሚያዝያ 30 ቀን 2018 ዓ.ም